በጣም ብዙ ሚሊዮን ሰዎች ዓለማችን ላይ ከሚሸወዱበት ነገር አንዱ ሰዎች እንዲጎርፍላቸው ይፈልጋሉ። ሰዎችን ወደ እነሱ የሚያጎርፍ ነገር ግን የለም። ምናልባት በትንሽ ከምትባለው ሰውነት ላይ የምትነሰነሰው ሽቶ ልትሆን ትችላለች። ለምን ይመስልሻል ወንዶች የማይወዱሽ? ከቤቱ ጋር ተስማሚ የሆነ ቆንጆ፣ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ ቁጥር 2 መሲ ህንጻ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን። በዓለማችን እንግዲህ በጣም በሚገርም ሁኔታ አንዱን ሰው ከአንዱ ሰው የሚለየው ወይ ደግሞ አንዱን ዕቃ ከአንዱ የሚለየው ኳሊቲ ነው። ዓለማችን ላይ አንዳንድ ሰዎች በጣም ሲበዛ ሰዎችን የመሳብና የመያዝ ጸጋ ወይ ደግሞ የመሳብና የመያዝ ክህሎት አላቸው። እናንተ ጋር የሆነ የሚስብና የሚይዝ የሆነ ክህሎት ካላችሁ ሰዎች እናንተ ጋር አለመሳብ በታሪክ አይችሉም። ምን ይባላል መሰላችሁ? ትኩረት ስጠኝ ብላ ትኩረት የምትለምን ሴት ትኩረት መስረቅ የማትችል ሴት ናት ይባላል። አክብሪኝ ብሎ ይሄ በቃ ጠዋትና ማታ ሚስቱን አክብሪኝ ብሎ የሚያስገድሰው ማስከበር የማይችል ሰው ነው። እንግዲህ አንዳንድ ጊዜ ራስን ለማስከበርም ጥረ አክባሪ ውስጥ የማክበር እንትን ውስጥ የማይንድ ሴት እንደዛ ሰውን የማክበር አይነት አይምሮ ከሌለው ሰውየው ሊያከብር አይችልም። ነገር ግን ራስን የምታስንቀው አንተ ነህ፣ የምታስከብረው አንተ ነህ። የሚወደድ ነገር አንተ ጋር እስከሌለ ድረስ ውደዱኝ ብለ ሰዎችን ማስገደድ አትችልም። የሚወደድ ካራክተር ካለ ግን ሰዎች ውደዱኝ ባትላቸውም አክብሩኝ ባትላቸውም አንተን የማክበር ላንተ የመገዛት እድላቸው በጣም ሲበዛ ከፍ ያለ ነው። ምን መሰላችሁ? አንድን ንብ ወዳ አይደለም ተገዳ ወደ አበባ እንድትሳብ የሚያደርጋት የአበባው መልካም መዓዛ ነው። አበባዋ መልካም መዓዛውን እስከሌላት ድረስ የፈለገ ነገር ቢመጣ ንቧ ወደ አበባ ልትመጣ አትችልም። በቃ አበባዋ የሆነ መዓዛ ሊኖራት ይገባል ንቧ ወደሷ እንድትመጣ። ንቡ ደግሞ የሆነ ነገር ማየት አለበት ወደዛ ለመሄድ። በጣም ብዙ ሚሊዮን ሰዎች ዓለማችን ላይ ከሚሸወዱበት ነገር አንዱ ሰዎች እንዲጎርፍላቸው ይፈልጋሉ። ሰዎችን ወደ እነሱ የሚያጎርፍ ነገር ግን የለም። ምናልባት በትንሽ ከምትባለው ሰውነት ላይ የምትነሰነሰው ሽቶ ልትሆን ትችላለች። ምናልባት ይሄ ጠረን መልካም መዓዛ ጠረን ሊሆን ይችላል። ጽዳትን መጠበቅ ሊሆን ይችላል። ምናልባት ፊትን መንከባከብ ሊሆን ይችላል። ጸጉርን መንከባከብ ሊሆን ይችላል። አረማመድ ሊሆን ይችላል። ኮንፊደንስ ሊሆን ይችላል። የምትናገርበት ወይ ሊሆን ይችላል። ብቻ ግን ሰዎችን የሚስብ የሆነ ነገር ከሌለክ እባካችሁ ብለህ ብትለምንም አንዳንድ ሰዎች በነገራችን ላይ ይቀናሉ። ይሄ ሴቶች በሚወዱት ወንድ ይቀናሉ። እነሱ እንደዛ መሆን አይችሉም። እንደዛ መሆን ቀላል አይደለማ። ሴት ልጅ የምትወደው ወንድ መሆን ቀላል አይደለም። ወንድ ልጅ የሚወዳት ሴት መሆን ቀላል አይደለም። የማትወደድ ሴት አለች፣ ብዙ የማትፈለግ ብዙ ወንድ ደንገጥ ማይልላት አይነት ሴት አለች። ለምን ይመስላችኋል? ኮሜንት ላይ ለምን ይመስልሃል ወይ ደግሞ ለምን ይመስልሻል ወንዶች የማይወዱሽ? ስለ ሁለት ነገር ነው። አንዳንድ ጊዜ ሰዎች የረባ ቃል አይወዱ ይችላሉ። አዎ ሰዎች ደና ነገር ላይወዱ ይችላሉ። ስላልወደዱ አንተ ደና አይደለም ማለት አይቻልም። ስላልወደዱሽ አንቺ ጥሩ አይደለሽም ጥሩ ማለት አይደለም። አንዳንድ ጊዜ ሰዎች እንዲሁ አሪፍ ነገር ላይወደድ በቃ ተወዳጅ የሚያምር የሁሉንም አይን መሳብ የሚችል የትም ቦታ ላይ ይወደዳል። ይሄ ስለ መልክ ብቻ አይደለም ማወራቸው። እኔ ያንሃል በመልክ ብዙ ነገር የሌላቸው በጣም ይፈቀሩ በጣም ይወደዱ በጣም ሪስፔክት የሚደረጉ ሴቶች አሉ። ግን ዝም ብሎ ከመሬት የመጣ አንዳንዱ የእግዚአብሔር ስጦታ ነው። አንዳንዱ ግን ሰርተውበት ለፍተውበት ያመጡት ነገር ነው። ሳምንቱ ሙሉ ከሷ ጋር የሚሄድ የፀጉር ስታይል መርጣ ነው። ሳምንቱ ሙሉ ከላይ ምን እንደምትመስል ከታች ምን እንደምትለብስ እያንዳንዱን ነገር መርጣ ነው። ኮንፊደንሷን፣ በራስ መተማመኗን፣ እርጋታዋን፣ አካሄዷን፣ አነጋገሯን፣ አረማመዷን ብዙ ነገሯን አጥንታ ነው ቁጭ ያደረገች። ሰው አለመውዳት ሲሆን አንድ በጣም የሚገርም ትልቅ ሆቴል ላይ ትልቅ ምግብ ቤት ላይ ሆቴሉን ሰውየው ዲዛይን ሲያደርግ ካፌውን ዲዛይን ሲያደርግ አንተ እዛ ገብተህ ያን ሆቴል አለመውደድ አትችልም። ትላንትና አጋጣሚ ወደ ኢምፔሪያል ነበርኩኝና አንድ የምን ህንጻ ስር አንድ ካፌ አይቻል እና መቼም ሌላ ነገር ይመስላል እንጂ ባለቤቱ ይሁን ጠርቼ ቴንክ ዩ ብሎ ደስ ይለኛል። በጣም ነው የሚያምረው።
በጣም የሚያምር ካፌ ነው። መተወዳትን ሴትን ሚስትህን ይዘህ ብትሄድ የሆነ ብቻ ከነበረው ነገር ወጣ ትላለች። ባይ ዘ ዌይ አንዳንድ ጊዜ ካላችሁበት ነገር ወጣ ማለት የምትፈልጉ ከሆነ ሚስቶቻችሁን ውሰዱና የሆነ ቦታ ሄዱ። የሆነ አዲስ ለየት ያለ ነገር ያለበት ቦታ የባለቤትን ስሜት ታይዋለ፣ የሚስትን ስሜት ታይዋለ። እዛ የገባ ሰው እኔ ትላንትና አይቼ ዋው በጣም ያምራል፣ ማለት ጎበዝ ሰው ነው ባለቤቱ የሆነ ጎበዝ። ምክንያቱም ፕላን ያለው እዚህ ውስጥ ነው ፕላን የሚያልቀው። እዚህ ውስጥ ነው ፕላን ያለው። እዚህ ውስጥ አልቆ ከዛ ወደ መሬት ልክ ሲወርድ እዚህ ውስጥ ያለው ነው። እኔ አሁን በዚህ በካውንስሊንግ በትዳር ማማከር እንትን ላይ ውስጤ የዛሬ 5 ዓመት የተቀመጠ እንትን አለ። ከዛ የተነሳ የሚገርማችሁ አረካም፣ ቪዲዮ ተቀርጬ አረካም፣ ልጆች ኤዲት አድርገው አረካም፣ ቀረጻ አረካም። ለምን ውስጤ የተቀመጠ በቃ የሌለ ነገር አለ። ከዛ የተነሳ በቃ ትታገላለህ ከራስም ከነሱም ጋር። አንተ ውስጥ የተቀመጠው እነሱ ላያውቁ ይችላሉ። ለማስረዳትም ብትሞክር እንትን ላይል ይችላል። ብዙ ነገር ሊይዝ ይችላል። እና ብዙ ነገር የሚያልቀው እዚህ ውስጥ ነው። ሰውየው ካፌውን የሰራበት ወይ ያንን ካፌ በጭራሽ አለመውደዳት በጭራሽ። አንዳንድ ሴቶች በጣም ሲበዛ ጥንቅቅ ያሉ ናቸው። እነዛን ሴቶች አለመውደዳት ይችላል። አንዳንድ ወንዶች በጣም ጥንቅቅ ያሉ ናቸው። እነዛን ወንዶች አለመውደድ አይቻልም። በጣም ሰውነቱ የሚያምር ቁመናው የሚያምር ወንድ ዝም ብሎ ነው ያን ቁመና ያመጣው ነው፣ ዋጋ ከፍሎበት ነው ያን ቁመና ሰው አለመውደድ አትችልም። ለምን? የሚወደድ ካራክተር አለው፣ የሚወደድ ስብዕና አለው፣ የሚወደድ አለባበስ አለው፣ የሚወደድ የፀጉር ስታይል አለው። እኔ አንድ እዚህ ጋር በጣም እንድታውቁ የምትፈልጉ ያላገባችሁ ወጣቶች ካላችሁ ወይ ደግሞ ያላገባችሁ ሴቶች ካላችሁ ማግባት የምትፈልጊ ከሆነ ከሰዎች ጋር የተሻለ ኮሙኒኬት ማድረግ የምትፈልጊ ከሆነ አንቺ ጋር ተወዳጅ ካራክተር ወንድ ሊወደው የሚችል ምን አለ አንቺ ጋር? ይሄን ጥያቄ ራስሽን ጠይቂ። የእውነት ይሄን ጥያቄ አንድ ወንድ መጥቶ እቺ ልጅ ሚስቴ ናት እንዲል የሚያደርግሽ ነገር ምን አለ አንቺ ጋር? ሴክስ እንዳትይ የትኛውም ወንድ ዛሬ መጥቶ ዛሬ ካንቺ ጋር ሊተኛ ይችላል። ምንም ጥያቄ የለም። በተለይ በዚህ ዘመን ሴት ልጅ ሴክስ መልበስም ምንም መልፋት ቦሌ እዛ ትልቅ ሆቴልና ክለብ መንከራተት አይጠበቅባትም። ቁጭ ባለችበት ቦታ ላይ ወንድ ይመጣል። ወንድም በተቀመጠበት ቦታ ላይ ሴት ትመጣለች። የሴክስ ችግር በዚህ ዘመን ኖሮ አያውቅም። ሰው መቆጣጠር እስከሚያቅተው ድረስ የሴክስ ማዕበል ውስጥ ሰዎች ያሉበት ዘመን፣ እንደውም እዛ ማዕበል ውስጥ ገብቶ ከዛ እንዴት ልውጣ ብለው የሚሰቃዩበት ዘመን ይሄ ዘመን ከቁጥጥር በላይ ሁሉም ስሜት ያሸነፈበት ዘመን ላይ ከዛ በላይ ምን ከባድ ነው ብለህ ብትል ይሄ ከማንም ጋር ራሱን የትም ቦታ የማይጥል ራሱን የሚጠብቅ በራሱ የሚተማመን ለራሱ ክብር ያለው ለራሷ ክብር ያላት ሴት መሆን በጣም የተሻለ ነው። አንድ ሴት አለች እና 4 ሴት ጓደኞች አሉ። ሶስቶቹ በትንሹ 4 ወንድ ጓደኛ አላቸው። ከአራቱም ጋር ይተኛሉ። አንድ ሴት ብቻ እሷ ነች። አንድ ጓደኛ አላት። ከሱ ጋር ተጣልታ ብቻውን ቁጭ ያለች። ሌላ ሰው ጋር ዛዛ አትሄድም፣ ትታወቃለች። የሚገርማችሁ አራቱንም ሴት የሚያውቀው ሰው የመጣው በውበት እሷ ነች የምታንሰው። የተሻለ ኳሊቲ ያለው ሰው ነው። ማንም ቢያገባ ጥሩ እሷ ነው። ለምን? ለራሷ ክብር ያላት ሴት ነች። ራሷን የትም ቦታ ማትጥል ሴት ናት። እነዚህ ቢመጡም እንኳን አይ ዶንት ኖ ለነሱ ያን ያህል እንትን አይኖርም። እዛት ወይ እሷን የመረጥኩበት እንጂ የተሻለ መልክ ኖሯት አይደለም። ግን እምነት ያላት ሴት ከሆነች ቤዚክ ነገር ላይ ጥሩ ስለሆነች ሌላ ነገር ላይ ኦኬ ብሎ ነው እሷን ያገባው። እንግዲህ በመልክ ይሻላሉ፣ በምላስ ይሻላል፣ በኮሙኒኬሽን ስኪል እነሱ ይሻላሉ። እሷ ከነሱ በሆነ ነገር የወረደች ናት። ግን ይሄ ክብሯን የምትጠብቅ ገላዋን የምትጠብቅ ሴት ናት። ከአራቱ መርጦ ነው እሷ ብሎ እሷ ጋር ህይወት የመሰረተው። ዞሮ ነጥቤ ምንድነው? ተወዳጅ ካራክተር ይኖራችሁ። ንብ ወደ አበባ የሚስበው የአበባዋ መልካም መዓዛ ነው። አበባ መልካም መዓዛዋን ካጣች ንብ ወታሪክ ወደ እሷ ሊመጣ አይችልም። ሴት ልጅ የሆነ መልካም መዓዛ የሆነ ተወዳጅነት ካራክተር አላት። ወንድ ልጅ የሆነ ተወዳጅነት የሆነ የተወዳጅ ካራክተር አለ። እነዛን ተወዳጅ ካራክተር ከሌለክ ምናልባት ማግባት ማሰብ ብቻ ነው የሚሆነው። ልክ የምታስባት ውብ ሴት በእጅ ስትመጣ ከመርበትበት ያለፈ ተረጋግተ ያቺን ሴት እንዴት ወደ ራስ እንደምትስብ ጠንቀቀ ባለማወቅ ማጣት የማይገባን ሴት ታጣል። ማጣት የማይገባ የልጆች እናት መሆን የሚገባትን ሴት ታጣል። ማጣት የማይገባሽ ባልሽ መሆን የሚገባውን በራስሽ ድክመት፣ በራስሽ ጥፋት፣ በራስሽ ኬርለስነት ያንን ሰው ታይ። ስለዚህ የትኛውም ሴት ሁኚ፣ ገጠርም ከተማም፣ ባለሀብትም ባለስልጣን ምንም ሁኚ ምን የሆነ ተወዳጅ ካራክተር ግን ይሁንሽ። ምናልባት ጨዋታ አዋቂነት ሊሆን ይችላል። አንተም ልትሆን ትችላለህ። ምናልባት ቀልድ አዋቂነት፣ ጨዋታ አዋቂነት ሊሆን ይችላል። ሴቶች ቀልደኛ ወንድ ይወዳሉ። ቀልዱ ግን በመጠን ይሁን። ሴቶች ተወዳጅ ወንድ ይወዳሉ። ግን ተወዳጅነቱ እስከ ምን ጥግ ድረስ? በምንድን ነው የሚወደደው?
እዛም በማለት ነው ወይስ በምንድን ነው? የሆነ ተወዳጅ ካራክተር አለው። ተወዳጅ ካራክተር ካለው ሴቶች ያን ወንድ ይወዳሉ። ኦኬ ይሄ ሰውዬ ተወዳጅ ባይሆን ኖሮ ሴቶች አይወዱትም ብሎ ያስባል። ወንዶችም ተወዳጅ ካራክተር ያላትን ሴት፣ ተወዳጅ ስብዕና ያላትን፣ አለባበሷ፣ አነጋገር፣ የሆነ ነገሯ ደስ የሚላትን ሴት እሷ ጋር መኖር ይፈልጋል። ሰው ተሳስተሽም ተዘናክተሽ እንዳትቀመጪ። ተወዳጅ ይሄ የአበባዋን መልካም መዓዛ ይኑርሽ። ያንን መዓዛ ከሌለሽ የለም ምንም ነገር። ባለቤትሽ ቢወድሽም እንኳን መልሶ ይመጥላል። ለዛ ነው አንዳንድ ሰዎች በጣም ተወደው ከዛ ደግሞ በጣም ይጠላል። ከዛ በጣም ሰፍ ብለ ቀርበሃት ከዛ በኋላ ትንሽ መለስ ትላል። በጣም ሰፍ ብሎ ቀርባት ከዛ በኋላ ትንሽ መለስ ይላል። መጀመሪያ በውጭ እንደምታስደነግጠው አይደለም። እና የሆነ ነገር እንደተማራችሁበት ተስፋ አደርጋለሁ። በጣም ተወዳጅ ሆኜ መኖር እፈልጋለሁ ካላችሁ በየቀኑ ራሳችሁን ጠብቁ። በየቀኑ ራሳችሁን አፕዴት አድርጉ። ልብሶቻችሁን ቀይሩ። ራሱና እዩ። ልብስህን ቀይርና ከሸሚዝ ወደ ሹራብ፣ ከሹራብ ወደ ሱፍ፣ ከሱፍ ደግሞ ወደ ሆነ አድርጎና እዩ። ምን ያህል ምን ሆኜ ነው? ምናልባት ያኛው ለብሼ ግን ያ ሁሉ ሰው እንደዛ ያየኝ ያን ስለለበስኩ ነው። ሰው አይናት ሰው ላይ ተኩ ዋው ምን አይነት አለባበስ ነው የምትለው አለ። ሰው ላይ ተሽኩ ምን አይነት አለባበስ ነው የለበሰችው የምትላል። ሁሉም ሰው የሚያያት አለ። ሰውነት ይሄ ሰውነት እንትኑ በምን ደረጃ ራሱን የጠበቀ ሰው፣ በምን ደረጃ ራሷን የጠበቀች ሰው ዝርክርክ ብላ እንኳን ለሰው ለራሷ ግዴለሽ እንደሆነች እየተናገረች የምትሄድ ሴት አለ። ዘረክረክ ብሎ በሰውነቱም ባይምሮም በምኑም እንኳን ሰው ቀርቶ ራሱ አፍ አውጥቶ እኔ ዘረክረክ ያልኩ ሰው ነኝ ብሎ እየተናገረ ሄዶ እንዳለ። ይሄን በደንብ አስቡበት። የእውነት ህይወታችሁ ነው የምትቀይሩበት። እስከ ለተሞታችሁ ድረስ ክብራችሁን ጠብቃችሁ ተወዳችሁ መኖር የምትፈልጉ ከሆነ በዛ ላይ ደግሞ አንድ ነገር የመጨረሻ ነገር ልንገራችሁ። አንቺ ግራውንድ ፕላስ2 ላይ እየኖርሽ አለባበስሽ እንደው የግዴለሽ ከሆነ የዛም ቤት ስም ጭምር እኮ ነው ገደል የምታስገኝ። አንተ ድርጅት ሆኖ ሰራተኛ መታሰራ ምናም ብዙ ነገር ላይ ያለ ሰው እንደ ግዴለሽ ስትሄድ ለጊዜ ለአንተ እንደ ግዴ ነው የዛንም ስም ጭምር ነው ገደል የምታስገባ። እኔ ሁሌ አንዳንዴ ሱፍ አይመቸኝ፣ በይበልጥ የሚመቸኝ እንደውም አንዳንዴ ሹራብ ነው። ሹራቦች ምናምን ደስ የሚሉ የሚያማምሩብኝ ልብሶች አሉ። የድርጅቴን ፕሮቶኮሌን ለመጠበቅ ግን ስለ ሱፍ አደርጋለሁ። ሱፎች እንዲያምሩ ግን ሱፎቼ ይጠነቀቃል። ለምን የኔ የሆነ ነገር ልክ ሲወርድ የድርጅቴንም ጭምር ብዙ ነገር ወደታች ስለማወርድና አስቡበት። የእውነት እስከ ለተሞታችሁ ተወዳጅ ሆናችሁ መኖር የምትፈልጉ ከሆነ በሴቶችም በኩል በባሎችም በኩል ይሄ ነገር ተጠንቀቁ ለማለት ወዳለሁ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ በጣም የሚገራርሙ ስልጠናዎች ተዘጋጅተውላችሁ ዘውትር ማክሰኞ ወደ እናንተ ይቀርባሉ። ዘውትር ማክሰኞ እንዳያመልጣችሁ። ከ12 ሰዓት እስከ 2 ሰዓት ነው። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ደግሞ መልህቅን ምርጫችሁ አድርጉ። የትዳር ሐኪም መጽሐፍን ገዝታችሁ ተጠቅሙ። በቅርብ ቀን ደግሞ አዲስ መጽሐፍ ገበያ ላይ ይወጣል፣ ነግራችኋለን። አመሰግናለሁ። ከቤቱ ጋር ተስማሚ የሆነ ቆንጆ፣ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ ቁጥር 2 መሲ ህንፃ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን።